የመጣሁት አይደለም እኮ ላፊ አታውሪ። እንከባበር። አዳሜ ስትጨነቁ በነ ቤኪ በኩል አንድ ፈነዳ፣ በነ ብሩክና በነ ሃይሚ በኩል። እስኪ ለማንኛውም እዚህ ጋር አንድ ቪዲዮ ላሰማችሁ። ሞቶብኝ በማልፈልገው መንገድ ነው ያጣሁት። እንግዲህ ልጄ ሞተብኝ ብላ እንግዲህ የሀሙ ጓደኛ ነው እርጉዝ ሆና አላየናትም፣ ምንም አላየናትም። ሆስፒታል ገብታ ግን ልጁ ጤነኛ አይደለም ምናምን በሚል እንግዲህ ፍቅረኛዋ አያቅም ሳያቅ ግን መድኃኒት ተሰታ አስወርጅ እየተባለች ነው። ምክንያቱም ልጁ ጤነኛ ልጅ አይደለም በሚል ማለት ነው። ምን አይነት ነው ግን ኢትዮጵያ ላይ እየታየ ያለው በዶክተሮቹ ደረጃ? እንደው ምንድን ነው? እኔ እኮ ያልገባኝ ነገር አሁን እዚህ ጋር ምንም እንግዲህ ልጅቷ እርጉዝ ነኝ ብላ መሀላ ሁሉ ብላለች፣ በነገራችን ላይ ማለት ነው። ኧረ በስመ አብ ይቅር ይበላችሁ። ተው ግን እናንተ ተው። ማንም እኮ ሕክምና መታከም አልቻለም። ምክንያቱም ውሸት ሆነ ሁሉ ነገር። እንዴ እርግዝና ቀልድ ነው እንዴ? ምንም ነገር ሆዷ ሳይታይ እንዴት ነው አንድ ጤነኛ መሆን አለመሆኑ እንዴት ነው ደም ውስጥ ይታወቃል እንዴ? በሶስት ወር ምን ጤነኛ መሆን አለመሆኑ እንዴት ይታወቃል? ቆይ አልገባኝም። ሲጀመር ሆዷ አልገፋም። ሲጀመር እየማለች ነው የምታወራው። ሲቀጥል ደግሞ እንደው የብዙ የሃይሚና የብሩኬን ብቻ አይደለም ውሸት ማጋለጥ። እንደው ኮመንት ስር እውነት መስሏቸው አይዞሽ አይዞሽ አይዞሽ። ወይኔ የኢትዮጵያ ሕዝብ ግን እኮ በጣም የዋሆች ነን። እግዚአብሔር እነዚህም ድራማ ነው የሚሰሩት። የሀሙ የአህሙ እንደውም የብሩኬ ጓደኛ ሀሙን ታውቁታላችሁ። እና በጣም ተገረምኩኝ በቃ ኮመንት ስር ሳይ ማለት ነው። ግን እነሱ ደጋፊ ተከታታይ ስለሌላቸው ማንም ምንም የነቃባቸው ነገር የለም። ግን እየሰሩ ነው፣ ህዝቡን እያሳዘኑት ነው። እነ ሃይሚና ብሩኬ ደጋፊ ስላላቸው የሚሰሩት ስራ ስላልታመነላቸው ትናንትና ቤኪ ቤት ሰምታችኋል ምን አይነት ቪዲዮ እንዳመለጣቸው። ቪዲዮ ስትሰሩ እንዴት ነው የሰራችሁትን ቪዲዮ መጨረሻ ላይ እንዴት ነው ቪዲዮ ሪከርዱን መዝጋት የሚያቅታችሁ? እንደገና ደግሞ ቪዲዮ አፕሎድ ስታደርጉት ቼክ የማታደርጉት ለምንድን ነው? ግራ ገብቶኛል። እኔ እኮ ትናንትና ገረመኝ በጣም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እኔ ያለው ደህና ነኝ አመሰግናለሁ። ትናንትና ቪዲዮ ላይክ አድርጉልኝ ብያችሁ 300 ነው 400 ምናምን ላይክ ሆኗል። ከዚህ በላይ ላይክ የምታደርጉልኝ አሁንም በትህትና ጠይቃችኋለሁ። የኛ ውድ ቤተሰቦች ከመጣችሁ አይቀር በሚለው ነው። እንግዲህ ዛሬ ተመልሼ መጥቻለሁ። ትናንትና እንግዲህ ያው ሃይሚ እና ብሩኬ እንዲሁም እዩ እንዲሁም ሀብ መጥቶ ነበር። ሀብ እንግዲህ ከእዩ ጋራ በሆነ ሙስና የተስማማው ነገር አለ። ከ3 ወር በኋላ የልጁ ማንነት ይታወቃል፣ የብሩኬም ሆነ የማን ሆነ ብለው ተነጋግረው እሷን በውስጥ አሳምኗት ሃይሚን ይቅርታ እንድጠይቅ ያደረጋት እሱ ነው። እሷም ደግሞ እሱ አልወድሽም ብሩኬ አልወድሽም ብሎ ስላላት እንደማይወዳትና እንደማይሆንላት ስላወቀች ከህይወታቸው መውጣት ፈለገች ብላችሁኛል። ምክንያቱም ከህይወታችን ለምን ገባሽና ለምን ወጣሽ ለምን አትያትም ብዬ ጠይቄ ነበርና ስጠይቅ ደግሞ ብሩኬ ጊዜ አልሰጣትም እንድታወራ እያላችሁ ነበርና እርጉዝ ብትሆንም እርግዝና በሽታ አይደለም ልጅ ነው፣ ጠባይ ሊነሳስ ይችላል ምናምን ብላችሁ አስተያየት ሰጣችኋል። የወለዳችሁ ሰዎች ወቁት ምናምን ብላ ጥያቄ ስለጠየቀች ማለት ነው። ይሄ በእርግጥ እውነት ነው። ግን አንድ እርጉዝ ሴት ያን ያክል እኔ እንጃ እንደዛ ተቋቁማት ለነገሩ ትንሽ ደቂቃ ነው። ሩታ እንኳን ብዙ ነገር ተቋቁማ ሰርታለች በነገራችን ላይ ማለት ነው። ግን እሷ እርጉዝ አይደለችም፣ በፍጹም እርጉዝ አይደለችም። እዩ እርጉዝ አይደለችም። እየተጫወቱብን እያላገጡብን ነው። ከነ ፍፄ እንኳን አስቡም እንዴ! ፍፄ ትናንትና ፍፄና እኮ ፍፄና ቢኪ እኮ ተዋረዱ እኮ። በቃ ምን ከዚህ በላይ ምን ድራማ አለ? ከዚህ በላይ ምንም። ደግሞ ብዙዎቻችሁ የሃይሚና የብሩኬ እውነት ነው የፍፄና የቤኪ ግን ውሸት ነው ብላችኋል። እሺ ይሁን፣ ችግር የለውም። የምንወደውን ሰው ስህተታቸውን ሸፍነን ስህተታቸውን ደብቀን ልንከተላቸው እንችላለን። ነገር ግን እኔ ተናግሬያለሁ ለእያንዳንዶቻችሁ። እኔ ልቡናዬ ተሰብሯል፣ ስራዬን መስራት አቅቶኛል፣ ብዙ ነገር እየጻፋችሁልኝ ለሁላችሁም መልሰቻለሁ። ግን ምክንያቱም እናንተ የሚለያይ ሰው አታውቁም። በቃ የሚለያይ ሰው አታውቁም። እንዴት ብሎ ነው ሃይሚና ብሩኬ የሚለያዩት? ሲጀመር ማለት ነው ሃይሚ ያቺ ሆስፒታል የገባቻት ብቻ ናት ለዚህ ቪዲዮ መስዋዕትነት የከፈለችው። እሱም ብሩኬ ለ3 ቀን ዋጋ ያስከፈለኛል ብሎ ፕራንኩንም የጀመረው ያኔ እሱ ያሰበው ነገር አለ። ያንን ነገር ሃይሚ ካልተጣሉ ታቅበታለች። ከተጣሉ ግን ያኔ ላግኝ የምትለው ጊዜ ይጠብለታል እሱ።
ላገኘ ስትለው ግን እንዲህ ቦታ ላይ ምናምን ምናምን ካለ ሀይሚ ያው ሌላ ፕሮሰስ ትገባበታለች። ያ ነገር ስላልሆነ ሲጣሉ ደግሞ እንደዚህ አይነት ጊዜ ትሰጠዋለች። ጊዜ ስትሰጠው ያንን ነገር ማድረግ ይችላል። እና ለዛ ነው እንደዚህ ማድረግ የፈለገን የሚመስል ሳስበው ማለት ነው ቤተሰቦች እንጂ የምንም እውነት የለም ከዩ ጋር እርግዝናም ጓደኝነትም ፍቅረኝነትም ወፍ የለም። ታያላችሁ ግን ለ3 ወር ብሎ ለምን አረዘሙት ነው የኔ ጥያቄ። ይሄ ብቻ ነው ያልገባኝ ነገር እንጂ ፕራንክ እንደሆነ ግልጽ ነው። ግን ለ3 ወር ብሎ ለምን አንዛዙት? ለምን? ይሄን የኔ ጥያቄ ምንም ያልገባኝ ነገር 3 ወር ድረስ ገና ድጋሚ ገና እንዴት ነው ሰው ገና ለ3 ወር ገና ቀጠሮ አለ ብላ ሀይሚ እንድታስብ ነው። ለ3 ወር ቀጠሮ በዛ ህይወት ውስጥ የሀይሚ ማንነት የሀይሚ ማለት ምን እንዲሆን ነው አልገባኝም። ይሄ ነገር ብቻ ግራ ገብቶኛል። እና ደግሞ ፕራንክ አድራጊው እኔ ብሩክ ነው እየመሰለኝ ያለው። አሁን ላይ ደግሞ ብሩክ እየመሰለኝ አይደለም። ምክንያቱም እንዴ ምንድን ነው ናኒ የሆነ ነገር ተናግራ ነበር። ሀብቴ ትናንትና ነገሮቹ ምንም እንዳልተፈጠሩ ድብስብስ አድርጎ እኮ ነው በደንብ ይቅርታ ብላ ስለ ሀይሚ ጥንካሬ ስለ ሀይሚ እና ብሩኬ መዋደድ እኮ ነው አስረድታ። ይሄንማ ይሄ የታወቀ እኮ ነው፣ ሁላችንም እናውቀዋለን። ይሄንን ያንን ነገር አይደለም እሷ ማስረዳት ያለባት። ከብሩኬ ጋር እንዴት አይነትስ ወደ እርግዝና ነገር ገባች? እሺ ስህተት ነው ብላለች፣ ተሳሳተች እንበል እሺ ችግር የለው። ግን ህይወቷ ውስጥ ገብታ እንዲህ በደቂቃ ገብቼ ነበር ከዛ ወጥቼልሻለሁና ኑሪበት አይነት ነገር ነው ትናንትና የተናገረችው ማለት ነው። እና ሀይሚም ጥያቄዋ ጥሩ ነበር፣ ግን ብሩኬ ጋር በመሀል ጊዜ አልሰጧትም። ብሩኬ እያናገራት ነበረ። ብሩኬ ደግሞ የሚያናግራት በቃ ለምን አትረጋጋም ነገር ነው። ለምን አትረጋጋም ነው። ሀይሚ ደግሞ ተናዳለች። እንዴት ላይ ናት። ብትናደድም አይፈረድባትም። ብሩኬም ተናዷል። የተናደደበት ምክንያት በሁለቱ መካከል እንደዚህ አይነት ክፍተት እንዲፈጠር አይፈልግም። ተናግሮ ነው የሄደው። ማለት እዛ አንቺ ከሄድሽ በጣም ነው ዋጋ የምከፍለው ብሏል። ስለዚህ ያ ነገሩ እየቆጨው እያበሳጨው ምናምን ነው እንጂ ሁለቱ ጋር መሆን ቢሆን ምንም ጥላቻ ኖሮ አይደለም። ሲቀጥል ደግሞ ሁል ቀን ማለት ነው ሀይሚ ፍንጥር ብሎ መሄድን ባትመርጥ በጣም ደስ ይለኛል። በቃ አለ አይደል ለነገሮች ማለት ነው። እሺ ብሩክ የታወቀ ነው፣ ባህሪ ይጮሃል ምናምን የታወቀ ነው። በቃ አለቀ፣ ምንም አዲስ ነገር የለውም። ግን እዚህ ጋር በቃ የሆነ ፍርጥ አድርጋ መሄድ ትችል ነበረ ሀይሚ ማለት ነው። የፈለገ ሰው ይለፍልፍ፣ ምንም ችግር የለውም ቢለፈልፉ። ግን እውነታውን ለማወቅ በቃ ጥያቄውን መቀጠል ነበረባት ብዬ አስባለሁ ሀይሚ ማለት እንዲህ በየደቂቃው የሆነ ነገር ተነስቶ ጥሎ መሄድ ከዛ መመለስ ነገሩን ማስፋት ነገሩን ማብዛት ነው የሚሆነው። እና ብዙዎቻችሁ ደግሞ ማለት ድራማ መሆኑን እየረሳችሁ እስከሆነ አሁንም ቢሆን በቁም ነገር ላይ ብሩክ ይቅርታ ማለት ይጠይቀዋል። የዛኔ ሆስፒታል ሆነ የተንበረከከው እኮ ማንም ሰው የሚያደርግላት ነው። ምን አናያቸውም እንዴ ታዲያ ነበሩ አይደል? እንዲህ በዙሪያዋ ማንም አልመጣም። ማን መጣ? ማንም አልመጣም። ብሩክ ነው የነበረው እንዴ። ማንም ሰው ያደርግላታል፣ ማንም ሰው ይሆንላታል። ምን ማለት ነው? ጠይቋታል። እንዲህ አትሆኚ፣ እንዲህ አትዘኚ፣ በቃ ነገራቶቹ እኔም በጣም አዝኛለሁ ቆስያለሁ ብሏት። አዎ የተፈጠረው ነገር ያሳዝን ነበር። እኛም በሰዓቱ እሷም እኮ ተናግራለች። ማንም ሰው ከንፈሩን መጦልኝ ነው ያለፈው ብላለች ሀይሚ ማለት ነው። ግን ብሩኬ አውሯት ነበረ። ስለዚህ አድርጎ እንዳላደረገ የምታስቡት ነገር ይከብዳል። አሁንም ቢሆን ይቅርታ ይቀራል። ይቅርታ እሱ እኮ ትናንትና እኮ እሱ ተጠርቶ ነው ከእሷ ጋር የመጣው። ስለዚህ እሱን ማሳወቅ ስለፈለገ ነው። እኔ አይደለሁም የሚያገኘዋት እንዳንቺ ተጠርቼ ነው የመጣሁት። እኔ አይደለሁም እዚህ ጋር ይቅርታ እየጠየቁሽ ያለሁት፣ እሷ ነች ይቅርታ እየጠየቀችሽ ያለችው እያስረዳት ነው። ምክንያቱም ስህተትህን ይቅርታ ይቀርሃል፣ ይቅርታ ማለት አለብህ ስትለው እኔ አይደለሁም ይቅርታ ያልኩሽ እሷ ናት የጠራችኝ ያለው። እውነት እኮ ነው፣ እሱ አይደለም እዛ ጋር የጠራው። ስለዚህ እዛ ቦታ ላይ ይቅርታ ማላትም አላላትም ምንም ለውጥ የለውም። ምክንያቱም የራሱ ጊዜ አለው። እሷን ይቅርታም ሆነ እሷን ማናገር ጊዜ አለ። አሁን ጊዜው ግን የጠራው ወንድምየውና እዩ ናቸው። ገባችሁ? ስለዚህ አንዳንዴ እንደ ሪል አድርጋችሁ እንዴ ምንድነው? ብሩኬም እኮ ሰው እኮ ነው እንትን ጭንቅላት እኮ አለው ማለት ጥሩም የሚያስብበት መጥፎ የሚያስብበትም ጊዜ ይኖራል። ሰው ፍጹም አይደለም። የፈለገ የዋህ ቢሆንም አንዳንዴ ስሜታዊ ትሆናላችሁ። ገባችሁ? ሀይሜም እዚህ ጋም በቃ የሆነ ቁም ብሎ ማሰብ ባለበት ሰዓት አታስብም። የሆነ የማይሆን ነገር ሲመጣ ደግሞ እዛ የማይሆን ነገር ውስጥ ገብታ ስትለማመጥ የሆነ ነገር ምናምን እንደዛ ነው የምናያት። ምን አይነት ካራክተር እንደሆነ እኔ
ካራክተሩ የሃይሚ ግራ ግብት የሚል ካራክተር ነው የሃይሚ ካራክተር እና እንደ ሪል አድርጋችሁ አትውሰዱት ቤተሰቦች። ይሄ ነገር ምንም ስራና ስራ ነው፣ ኃላፊ ነው። ነገርኳችሁ እኮ እኔ እናንተ አትረዱኝም እንጂ እኔ ነግሬያችኋለሁ። ስለዚህ ደግሞ ያው የድሃ ማለት ከልባችሁ እውነት ስለምታለቅሱ ነው። ትናንትና ቤኪ ቤት እንደዛ ውርደታቸው ወጣባቸው ማለት ነው። ከዚህ በኋላ መቼስ ተስፋ ታደርጋላችሁ ብዬ አስባለሁ። እና ምንም መናደድ አይጠበቅባችሁም። ምንም ብሩክና ሃይሚ እንዲሆኑ ብላችሁ ሀዘኔታ እንዶ እኔ እኮ አንዳንዴ እናሳዝናለን እኛ ኦዲየንሶች ማለት ነው። ለምን ብትሉ አሁን ናቴንና ሄለንን የእንትኗን የአርባ ምንጯን ትዝ ይላችኋል፣ ታውቋቸዋላችሁ። እነሱ እንዲህ ጓደኛሞች ስቲል እስካሁን ድረስ ኦዲየንስ በቃ ለምን አትወስዳትም? ለምን አብረሃት አትሆንም? በቃ እስካሁን ድረስ ግን እኔ የኦዲየንስ ፍቅር ግርም ይለኛል አንዳንዴ ሳስበው ማለት ነው። በቃ ሄሉና ማራኪን ከቅርብ ጊዜ በኋላ ነው የተዋቸው። እሱም አልተዋቸውም። በቃ ለምን አትመለሱም? ለምን ይቅርታ አትባባሉ? በጣም የሚገርም ነው። ኦዲየንስ ጋር አንዳንድ ጊዜ ማለት ነው የማይረሳ ታሪክ አለ እና እንኳን አይደለም ሃይሚና ብሩኬም እንደዚህ እነሱማ ጭራሹ ነው አብረው አድገው አብረው ተለውጠው አብረው ብዙ ነገር የደረሱ ልጆች ናቸው። ያው እግዚአብሔር በጥበቡ የእውነተኛ የሚያራርቃቸውን ነገር አያምጣባቸው በውስጣቸው። ስለዚህ ማለት ትክክለኛ አሁንም ቢሆን ኦዲየንስ የሆናችሁ ሰዎች ተረጋጉ። ምክንያቱም ሃይሚ አሁን ትናንትና ጥላ ስለሄደች ብቻ ጀግና እንኳን ጥላ ሄደች ምናምን ማሽቃበጥማ አይጠበቅባችሁም እኮ በቃ የሆነ ነገሩን ለመረዳት መሞከር። ምክንያቱም አሁን ሮጦ ሄዶ ከዛ አልቅሶ መምጣት ምንም ጥቅም የለውም። እኔ እውነት እንደዛ ይደብረኛል። የምሬን ስነግራችሁ በሰዓቱ መሆን ያለበት ሲሆን በኋላ ላይ ደግሞ አልቅሶ መምጣት ምን አይነት ካራክተር ነው? የሌለ በቃ ማለት እኔ እንጃ። እኔ ምንም እንትና እንደዚህ አይነት ነገር አይዋጥልኝም እኔ። ምክንያቱም መጀመሪያ በስትራ ስርዓት እየተወራችሁ ከዛ በኋላ አልቅሶ የሚመጣ ካራክተር ምን አይነት ካራክተር እንደሆነ ፈጣሪ ወቀው። ለማንኛውም እዩ መጠየቅ አለባት። እህት ተብዬዋ ደግሞ እንዴት ነው ወደ እነ ማርክ ጋር የመጣችው? የሆነ እንትኗ ትከሻዋ ነጭ ነው። እሷ በአንድ ጊዜ ቅሌቷ ወጣባት እግዚአብሔርን። እና መግቢያ ላይ ያረኩላችሁ ውሸቷን እርጉዝ ነኝ መድኃኒት ቀምሳ ልጁ ጤነኛ አይደለም የዶክተሮች ውሸት የሌለ በቃ ኢትዮጵያ ላይ ማለት ነው። እንዲህ በዛ ልክ እንደዛ ኧረ በስመ አብ እንዲህ እኔ ግራ ተገባኝ ሳይሱን ማለት ነው። ህዝቡ እንዳለ አምኖ አይዞሽ 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 ይላታል። ምን ነው የነ ብሩክን ብቻ እንደምናጋልጠው እዚህ ጋም አንዳንድ ቤተሰቦች ካላችሁ ውሸት ነው። አሁን ይሄ ምንም አላረገዘችም። ምንም ጓደኛዋ ሊሆን ይችላል ልጁ ከእናትየዋ ጋር እንደውም የሆነ ሰዓት ወስዷት ተውልኝ እያለችው ነበር። እሱ ሙስሊም ነው፣ እሷ ምንድናት አይዶ ነው ምንነቷን አላጠራውም ምን እንደሆነች ማለት ነው። እና ግን ሙስሊም አይደለችም እና በእምነቷ የተነሳ እንደውም ተለያዩ እያለች ነበር እናትየዋ ማለት ነው። እና ሰው አሁን ላይ አይዲያ እየፈጠረ በቃ ዩቲዩብ ቻናልን መስራት ነው የሚፈልገው። ምክንያቱም ጊዜው ራሱ ያስገድዳል። መስራት አለባችሁ፣ ከሌላችሁ መኖር አትችሉም ኢትዮጵያ ላይ ማለት ነው የኛ ውድ ቤተሰቦች። ስለዚህ የሌላውንም ሰው እያያችሁ የሃይሚና የብሩኬን ቪዲዮ አሴፕት ለማድረግ ጭንቅላታቸው ክፍት እንዲሆን እኔ ሁሌም እየለፋሁኝ ነው። አሁንም ደግሞ እለፋለሁ። ግን በቃ ነገርኳችሁ ሪሊ የሆነ ሪሊ ድራማውን ሃይሚ ስታቅ የሃይሚ ካራክተር የሚያስቀይም ንግግር ነው የምትናገረው። በቃ ካራክተሯ ነው እንዴት እንደሆነ እኔ አላቅም። ብሩኬም ደግሞ በቃ በዛ ነገር ላይ ስለሚቆጣ ድራማውን ያሳምራል። እኔ እንደዛ ነው የተረዳኋቸው አሁን ላይ ማለት ነው ሳስበው እንጂ ሌላ ምንም የተፈጠረ ነገር የለም። ቤተሰቦች እናመሰግናለን። ባይ ወዳችሁ